የትንሣኤ ቀደምት ምስክሮች የሆኑት እንግዲህ የ36 ቅዱሳን አንስት መታሰቢያ ነውና ማርያም ወንድም የጌታ ወዳጅ አልዓዛር ሞቶ በተቀበረበት በአራተኛው ጌታ ከከርሰ መቃብር ጲላጦስም ወደ መቃብር ሄዶ ሲያይ መግነዙን አገኘው። ጴጥሮስ ዮሐንስ ሰረቁት፣ ሌሎች ደግሞ ዮሴፍና ኒቆዲሞስ ሰረቁት አሉ። በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ስለሆነ 5500 ዘመን እንደ 5 ቀን ተኩል ተቆጥሯል ማለት ነው። ሰላምታችን ተቀይሯል። እንደምን አላችሁ ውድ ቤተሰቦቻችን? በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። እንግዲህ በዚህ ሳምንት በዓለ ትንሣኤ ከሆነ ጀምሮ የኦርቶዶክሳውያን ሰላምታ ሙሉ በሙሉ ይቀየራል ማለት ነው። ከትንሣኤ እስከ ዳግሚያ ትንሣኤ ያሉ ቀናትም እንግዲህ ስያሜያቸው በጣም ሚስጥራዊ የሆነ ስያሜ አላቸው። አንድ ኦርቶዶክሳዊ ሌላው ኦርቶዶክሳዊ የሆነ ወንድሙን ሲያገኘው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ያሉ ሰላምታቸውን በዚህ ሳምንት ይቀያየራሉ ማለት ነው። በቅድስት ቤተክርስቲያናችን ስርዓት መሰረት ከትንሣኤ ጀምሮ እንግዲህ በጰራቅሊጦስ ድረስ ባሉ 50 ቀናት ሰላምታ የምንለዋወጠው እንግዲህ ከላይ በነገርኳችሁ መሰረት ይሆናል ማለት ነው። ከትንሣኤ እስከ ዳግሚያ ትንሣኤ ያሉ ቀናት ስያሜያቸው እጅግ ሚስጥራዊ የሆነ ስያሜ አላቸው። እነሱን እስከ መጨረሻው ድረስ እየተከታተላችሁ ቪዲዮ ላይክ እያደረጋችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቤተሰቦቻችን ከትንሣኤ እንግዲህ እስከ ዳግማ ትንሣኤ ያሉ ዕለታት እንደ አንድ የሰንበት ዕለት ተደርገው የሚከበሩ ቢሆንም እንግዲህ ሞቱና ትንሣኤ ታሪክ በየዕለቱ ከፋፍለው ለዝርዝር አፈጻጸሙ እንግዲህ መታሰቢያ ለመስጠት እንዲመች ተደርጎ እንግዲህ በ8 ዕለታት የራሳቸውን የመጠሪያ ስም ይኖራቸዋል ማለት ነው እና የመጀመሪያው እንግዲህ ፋሲካ እሁድ የምናከብረው የክርስቶስ ትንሣኤ እንግዲህ ፋሲካ አይሁድ ከነበራቸው 7 የትእዛዝ አዋጅ በዓላት አንዱ የፋሲካ በዓል ነው እና በመጀመሪያ እንግዲህ ወራቸው ላይ በ14ኛው ቀን ያከብሩት ይህ በዓል እስራኤል በችኮላ ከግብጽ ለመውጣታቸው መታሰቢያ የሆነውን እንግዲህ የቂጣ እንጀራ የሚመገቡበት የቦካ ነገር ከመብላት የሚከለከሉበት የሙሉ ሳምንት የ8 ቀን በዓል ነው ማለት ነው እና በዳግም 12 ከቁጥር 18 እንዲሁም ደግሞ ከምዕራፍ 16 ከ1 እስከ 3 ድረስ በዚህ ሳምንት እንግዲህ ስራ አይሰሩም። በአዲስ ኪዳን እንግዲህ ጌታችን የተሰቀለበትን ሳምንት የፋሲካን ሳምንት ነበርና በሉቃስ ወንጌል እንግዲህ ምዕራፍ 1 እስከ ቁጥር 18 እስከ 19 እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 18 ከቁጥር 38 እስከ 40 ድረስ እርሱም እንግዲህ ንጹህ የእግዚአብሔር በግ ሆኖ ለመስዋዕትነት ስለቀረበ ፋሲካችን ክርስቶስ ተብሏልና እንዲሁም በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እንዲሁም በአንደኛ ጴጥሮስ እንግዲህ ከምዕራፍ 1 ከቁጥር 18 እስከ ቁጥር 19 ድረስ እናገኘዋለን። ስለዚህ የክርስቶስን ትንሣኤ ለፋሲካ ተብሎ ይጠራልና ጌታችን በአይሁድ ጭፍሮች በምሴተ ሐሙስ ከተያዘ በኋላ ደቀ መዛሙርቱ በእኛም መከራ እንዳይደርስብን ብለው እንግዲህ ተበተኑ። ጌታም እንግዲህ ከተሰቀለ በኋላ አይሁድን ፈርተው በአንድ ቤት ውስጥ ተሸሽገው ነበር ማለት ነው። እንግዲህ ማርያም መግደላዊትም ግን ሽቱ ይዛ ሄደች። ሌሎችም ተከትለዋት ከመቃብር በደረሱ ጊዜ የጌታችንን ቅዱስ ሥጋ አጡት ማለት ነው፣ ወስደውታል እያሉ ያለቅሱ መልአክ ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል ከዚህ ዓለም ይልቁንስ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ ይላልና ቃሉንም እንግዲህ አስቡ ለደቀ መዛሙርቱም ንገሯቸው አላቸው። በሉቃስ ወንጌል ምዕራፍ 24 ከቁጥር 1 እንዲሁም ሌሎች ሲሄዱ ማርያም መግደላዊት ግን የደረሰበትን ሳላውቅ አልሄድም ብላ ቆማ ነበረና አለቅስም ነበረ። እንዲሁም ጌታችን እንግዲህ ከወደ ኋላዋ መጥቶ ምን ሆነሽ ታለቅሻለሽ አላትና የአትክልት ጠባቂ መስሏት ጌታዬን አንተ ወስደኸው ነው እንደሆነ ሽቱ እንድቀባው ያደረግህበትን አሳየኝ አለችው። ማርያም ብሎ ስሟን ሲጠራ ጌታም መሆኑን አውቃ መምህር ሆይ ብላ እጅ ልትነሳው ስትቀርብ ገና ወደ አባቴ አላረግሁምና አትንኪኝ፣ ሄደሽ ለደቀ መዛሙርቴ ተነሳ ብለሽ ንገሪያቸው አላት። በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ጀምሮ ማለት ነው። ሄዳ አበስራቸዋለች። ጴጥሮስ ዮሐንስ እየሮጡ መጥተው እንግዲህ መግነዙን እንጂ እሱን አላገኙትም፣ በእውነት ተነስቷል እያሉ ተመለሱ።
ሰውን ወዳጅ ኢየሱስ ክርስቶስ እንግዲህ መግደላዊት ማርያምን አትንኪኝ ያላት ጠልቷት ወይም ደግሞ ተጸይፏት አይደለም። ትንሣኤውን ከሰው ልጆች ቀድማ እንድታይ የፈቀደላት ስለወደዳት ነው። ታዲያ ለምን አትንኪኝ ያላት ነው? አንደኛው 3 መዓልትና 3 ሌሊት በከርሰ መቃብር አድሬ እነሳለሁ ብሎ የተናገረውን ስለረሳች ነው። እንዲሁም ስለ እምነቷ ማነስ ሊገስጻት ፈልጎ ነው። ለመላእክት እንግዲህ ስለምንስ ታለቅሻለሽ ሲላት ጌታዬን ወስደውታል አለች እንጂ እንደተናገረው እንግዲህ ተነስቷል አላለችም። በዮሐንስ ወንጌል ምዕራፍ 20 ቁጥር 11 እስከ 13 ድረስ እንግዲህ በሁለተኛ በዛ ወደ ባህሪ አባቱ የማርግ መስሏት እግሩን ስማ ልትሰናበተው ነበረ። ጌታችን እንግዲህ ኢየሱስ ክርስቶስ ግን የማረግበት ጊዜ ገና ነውና ለመሰናበት ብለሽ አትንኪኝ ሲላት ነው። በሶስተኛ ደረጃ እንግዲህ ስርዓተ ክህነትን ሲመሰረት ሴቶች ካህን መሆን ስጋው ደሙን እንግዲህ መፈተት እንደማይችሉ ስርዓት ሲሰራልን ነው ማለት ነው። ለዚህ እንግዲህ ማረጋገጫው ሐዋርያት ቅዱስ ቶማስን ግን እንዲዳስሰውና የፈቀደለት ሲሆን መግደላዊት ማርያም ግን አትንኪኝ ነው ያላት። በዮሐንስ 20 ምዕራፍ 20 ላይ ቁጥር 26 ላይ እናገኘዋለን ማለት ነው። እንግዲህ ወዲያውኑ ጌታ በተዘጋ ቤት እንዳሉ በማይመረመር ጥበቡ በመካከላቸው ቆሞ ሰላም ለክሙ፣ ሰላም ለእናንተ ይሁን አላቸው። ምትሃት መስሏቸው እንግዲህ ታወኩ። በጦር የተወጋ ጎኑን በችንካር የተቸነከረ እጆቹን እግሮቹን አሳይቷቸው አውቀውታልና መቃብሩን ሲጠብቁ የነበሩ ወታደሮች በክብር ብርሃን ተጎናጽፈው ሲነሳ አይተው ደንግጠው ወደ አይሁድ ዘንድ ሄዱና መነሳቱ የሆነውንም ሁሉ ነገሯቸው። አይሁድም እንግዲህ ብዙ ገንዘብ እንሰጣቸዋለን፣ ተኝተን ሳለ ደቀ መዛሙርቱ ሰረቁት በሉ አሏቸው እና በነጋ አይሁድ ጲላጦስ ዘንድ መጥተው ስጋው ተሰርቋል፣ ጠባቂዎቹን አስጠርተህ መርምርልን አሉት። እንግዲህ ለየብቻ ከፋፍለው እንግዲህ ሲመረምራቸው ግማሹ ጴጥሮስ፣ ዮሐንስ ሰረቁት፣ ሌሎች ደግሞ ዮሴፍና ኒቆዲሞስ ሰረቁት አሉ። 11ዱም መጥተው እንግዲህ ሰረቁት ያሉም ነበሩ። እንግዲህ ጲላጦስም ወደ መቃብር ሄዶ ሲያይ መግነዙን አገኘው። ደቀ መዛሙርቱም እንግዲህ ከወሰዱትማ መግነዙን አብረው አይወስዱትም ነበር አለ እና በዚህ ምክንያት እንግዲህ ደቀ መዛሙርቱን እንዳልወሰዱት አወቀ። ሁለተኛ እንግዲህ ማዶት ወይም ደግሞ ሰኞ የምንለው ነው። ማዶት ማለት እንግዲህ መሻገሪያ ማለት ነው። በዕብራይስጥ እንግዲህ ፓሳህ ይባላል። አልፎ አልፎ እንግዲህ ሄደ ማለት ነው። የእስራኤል ልጆች በግብጽ ሀገር ነውር የሌለበት የማት ጠቦት አርደው ደሙን የደጃፋቸውን መቃብር ጉበት በመርጨታቸው መልአከ ሞት ደሙ የተረጨበትን ቤት የበኩር ልጃቸውን እያለፈ ስለሄደ ቀኑ ፋሲካ ተባለ። ዘጸአት 12 ከቁጥር 1 እስከ 13 ድረስ ወደ ከናን መውጣታቸው ከባርነት መላቀቃቸውን ወደ ነፃነት መሻገራቸውን ያመለክታል። በአዲስ ኪዳን እንግዲህ በክርስቶስ ሞትና ትንሣኤ ነፍሳትን ከሲኦል ወደ ገነት ተሻጋግረዋልና ከሰይጣን ቁራኝነት ተላቀዋል፣ ወደ ነፃነት ተሻግረዋልና በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 ላይ እናገኘዋለን ማለት ነው። ሶስተኛ እንግዲህ ቶማስ ወይም ደግሞ ማክሰኞ ወይም ደግሞ ቶማስ የሚለው ቃል እንግዲህ የምነግራችሁ ለአርማይ ሲሆን መንታ ማለት ነው። አራተኛው አላዛር ወይም ደግሞ ረቡዕ የማርታና የማርያም ወንድም የጌታ ወዳጅ አላዛር ሞቶ በተቀበረበት በአራተኛው ጌታ ከከርሰ መቃብር ጠርቶ እንዳስነሳው የሚታሰብበት በዚህ በአራተኛው በረቡዕ ቀን ነው ማለት ነው። የአላዛር ትንሣኤ ለሙታን ትንሣኤ አብነት ነው ማለት ነው። ይሁንና እንግዲህ ሞት ተከትሎታል። እንግዲህ የጌታ ግን ፍጹም ትንሣኤ ነው እና ምሳሌያችን ከአማናዊት ጋር ለማዘከር ዕለቱ ለአላዛር መታሰቢያ ሆኗል ማለት ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ይሄንን እናገኘዋለን ማለት ነው። እንግዲህ አምስተኛው ቀን የሳምንቱ እንግዲህ ሐሙስ ነው። ወይም ደግሞ ይሄ አዳም ወይም ደግሞ ሐሙስ አዳምና ሔዋን እንግዲህ ከገነት ከተባረሩ
በኋላ እንግዲህ በኃጢአታቸው ተጸጽተው ንስሐ ገብተው ሲለምኑ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሞቴ አድንሃለሁ በማለት እንግዲህ ቃል ኪዳን ስለገባለት ዕለቱ የኪዳን አዳም መታሰቢያ ሆኗል ማለት ነው። እንግዲህ ሐማስ 5 ማለት ነው እና በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን ስለሆነ 5500 ዘመን እንደ 5 ቀን ተኩል ተቆጥሯል ማለት ነው እና በዳዊት መዝሙር 89 ቁጥር 4 እንዲሁም ደግሞ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናገኘዋለን ማለት ነው። ስድስተኛ ቅድስት ቤተክርስቲያን ወይም ደግሞ ነፍሳት ዓርብ የምንለው ነፍሳት ከሲኦል የወጡበት ጌታችን በዕለተ ዓርብ እንግዲህ በምልዕልተ መስቀል ቅዱስ ሥጋውንና ቆርሶ ክቡር ደሙን አፍስሶ በአካለ ነፍስ ወደ ሲኦል ወርዶ ያላችሁ ውጡ፣ በጨለማም ያላችሁ ተገለጡ ብሎ ከሚዛነ ነፍስ የነፍስ ነፃነት ሰበከላቸው ማለት ነው። እንግዲህ ሰይጣን 10 ነፍሳትን ነፃ አወጣቸው ማለት ነው። እንግዲህ ልምላሜ ገነትን አወረሳቸው። ይህ ዕለት እንግዲህ በቀጣዩ በትንሣኤ ሳምንት ዓርብ እንዲታሰብ ይህም ስያሜ ተሰጥቶታል ማለት ነው እና ሰባተኛው እንግዲህ ቅዱሳት አንስት ወይም ደግሞ ቅዳሜ ነው። እንግዲህ የትንሣኤ ቀደምት ምስክሮች የሆኑት እንግዲህ የ36 ቅዱሳን አንስት መታሰቢያ ነውና በሉቃስ ወንጌል ምዕራፍ 20 ቁጥር 10 ላይ ይህንን እናገኘዋለን። ሌላው 8ኛው እንግዲህ ዳግማ ትንሣኤ እሁድ የምንለው ነው። እንግዲህ የትንሣኤ ዕለት በሳምንቱ የምናገኘው ይህ እሁድ ዳግማ ትንሣኤ ይባላል። ዳግማ ትንሣኤ ሲባል እንግዲህ መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ዳግም የተነሳ ሳይሆን ከሙታን ተነስቶ ለሐዋርያት በተገለጠላቸው ሳምንት በድጋሚ ቅዱስ ቶማስ ባለበት ልክ በመጀመሪያ እንደተገለጠላቸው ሆኖ ስለታያቸው ነው። እናም ጌታችን መድኃኒታችን ኢየሱስ ክርስቶስ ለ10 ሐዋርያት ሲገለጥላቸው ሐዋርያው ቶማስ እንግዲህ አልነበረም ነበርና መጥቶ በተገናኛቸው ጊዜ እነሱም ጌታችን እንደተነሳና መጥቶ የተቸነከረ እጅና እግሩን በጦር የተወጋ ጎኑን ካላየው አላምንም አለና በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ ይህንን ሲል የቻለው ሐዋርያው እንግዲህ የቶማስ የተጠራው ትንሣኤ ሙታንም የለም ከሚሉ